ኦርጋኒክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ፣ ፊዚካል ኬሚስትሪ፣ አናሊቲካል ኬሚስትሪ እና ባዮኬሚስትሪ ብለን ማለት ነው። ስለዚህ በኬሚስትሪ ላይ ምን አይነት የሜዠርመንት ህጎችን እንመለከታለን? ቦንዲንግ ቲዮሪ ስለምንድን ነው የሚያስረዳን? ቦንድ ፎርም ሲደረግ ምንድን ነው ወይም ደግሞ ምን አይነት ስትራክቸር ይኖረዋል? አንድ ነገር ኮምፕሊትሊ ዲሶሲየት ሲሆን እና ፓርሻል ዲሶሲየት ሲሆን ምንድን ነው የሚያለያየው? አንድ ነገር ስትሮንግ ቤዝ እና ዊክ ቤዝ የሚያስብለው ምንድን ነው? ፖሊመራይዜሽን ሪያክሽን ምንድን ነው? ሞኖመር እና ሞኖመር አንድ ላይ ፎርም አድርገው ፖሊመር ፎርም ፌመስ የሆነውን ደግሞ ምን እንመለከታለን ማለት ነው? እዚህ ጋር ጋዝ ሎን እንመለከታለን ማለት ነው። ጋዝ ሎ እንደሚታወቀው we have PV is equals to nRT የሚለኝ ይሄ የአይዲያል ጋዝ ሎ አለ ማለት ነው። ምን ፕሮሰስን ተከትለን ነው እነዚህን እና ሌሎችንም ቫሉable ፕሮዳክቶች እና ኬሚካሎች ኢንዱስትሪያሊ የኬሚስትሪ ኮንሰፕት ተጠቅመን የምናመርተው የሚለውን። ሰላም ተማሪዎች እንዴት ናችሁ? ሳምሶን እባላለሁኝ። በኢንትራንስ ትሪክ የኬሚስትሪ መምህራችሁ ነኝ። በዛሬው ቪዲዮአችን ላይ የምንመለከተው ለ2019 ዓመተ ምህረት የኢንትራንስ ኤግዛም ተፈታኞች የኬሚስትሪ ኢንትራንስ ኤግዛም ኮርስ ኮንተንቶችን ይሆናል ማለት ነው። በዛሬው ቪዲዮአችን ላይ የምንመለከተው የ2019 ዓመተ ምህረት የኢንትራንስ ኤግዛም ተፈታኞች የኬሚስትሪ ትምህርት ኮርስ ኮንተንት አዘጋጅተንላቸዋል። እንደሚታወቀው በ2019 ዓመተ ምህረት ኢንትራንስ ኤግዛም ተፈታኞች በአዲሱ ካሪኩለም መሰረት ፈተናችሁን የምትፈተኑ ይሆናል። ዝግጅታችሁም በዛው በአዲሱ ካሪኩለም መሰረት ስለሚሆን እኛም በአዲሱ ካሪኩለም መሰረት ኮርስ ኮንተንትን ወደ እናንተ አዘጋጅተን ይዘን መተናል። በዚህ ዘመን ተማሪዎች ትምህርታዊ መረጃዎችን ለማግኘት ያለፉ ፈተናዎችን እንዲሁም ኖቶችን እና ውጤታማ የንባብ ዘዴዎችን በማፈላለግ ጊዜያቸውን ያባክናሉ። ለዚህም ነው ኢንትራንስ ትሪክስ ሁሉን በአንድ ያካተተ አፕሊኬሽን ይዞላቸው የመጣው። አፑን ከፕሌይ ስቶር እና አፕ ስቶር ካወረዳችሁ በኋላ ስትከፍቱት ሆም ላይ በየምዕራፉ የቪዲዮ ክላሶች፣ ኖቶች ከፈተናዎች ጋር ኤግዛም ላይ ስትገቡ ያለፉ ኢንትራንስ ፈተናዎች፣ ሞዴል እና ሚድ እንዲሁም የክላስ ፋይናል ፈተናዎች ተካተውበታል። አዳዲስ ትምህርታዊ መረጃዎችን ለማግኘት ሳትለፉ ኒውስ ውስጥ በመግባት ማግኘት የምትችሉ ሲሆን እንዲሁም ፕላነር ውስጥ የጥናት እቅድ አውጥተን አላርም ሳይቀር በጋራ ሞልተን እናነባለን። ኢንትራንስ ትሪክስ ከ9ኛ እስከ 12ኛ ክፍል ለሚገኙ ተማሪዎች በሙሉ። ለበለጠ መረጃ ቴሌግራም ቻናላችንን ተቀላቀሉ። በዛሬው ቪዲዮአችን ላይ እንደምትመለከቱት የኬሚስትሪ ኢንትራንስ ኤግዛም ኮርስ ኮንተንት ይሆናል ማለት ነው። በቻፕተር 1 የምንመለከተው ኬሚስትሪ ኤንድ ሜዠርመንት የሚል ቶፒክ ነው። ይህ ኬሚስትሪ ኤንድ ሜዠርመንት የሚለው ቶፒክ ከግሬድ 9 ከዩኒት 1 እና ዩኒት 2 የተወጣጣ ነው ማለት ነው። እንደሚታወቀው ከ9ኛ ክፍል እስከ 12ኛ ክፍል ስለሆነ የሚሸፍነው እኛም ተመሳሳይ ይዘት ያላቸውን ኮርሶች ከ9ኛ ክፍል እስከ 12ኛ ክፍል ማለት ነው ያሉትን በአንድ ላይ አድርገን ይዘንላችሁ ቀርበናል። በቻፕተር 1 ኬሚስትሪ ኤንድ ሜዠርመንት ከ9ኛ ክፍል ቻፕተር 1 እና ቻፕተር 2 ላይ የመጣ ነው ማለት ነው። በዚህ ኬሚስትሪ ኤንድ ሜዠርመንት በሚለው ቻፕተር ስር የምንመለከታቸው ሌሎች ወደ 6 የሚደርሱ ሰብቶፒኮች ይኖራሉ። የመጀመሪያው ሰብቶፒክ ምንድነው? ዲፊኒሽን ኤንድ ስኮፕስ ኦፍ ኬሚስትሪ ይሆናል ማለት ነው። ዲፋይን እናደርጋለን። እኔ ልክ ቪዲዮውን ሲጀምር ስሜን አስተዋውቂያችሁ ነው የጀመርኩት አይደለ? ልክ እንደዛ ምንም ነገር ሲጀመር ዲፋይን ይደረጋል። እኛም በቻፕተር 1 ላይ ዲፋይን እናደርጋለን ኬሚስትሪ ምን ማለት ነው? ዴፊኒሽንስ ኦፍ ኬሚስትሪ። ሌላኛው ደግሞ የምንመለከተው ምንድነው? ስኮፕ ኦፍ ኬሚስትሪ ይሆናል ማለት ነው። ኬሚስትሪ ምን ማለት ነው? ኬሚስትሪ የናቹራል ሳይንስ ብራንች እንደሆነ እናውቃለን። ኬሚስትሪ is the branch of natural science which studies about matters ነው። ስለ ማተር የሚያጠና የናቹራል ሳይንስ ዘርፍ እንደሆነ የምናውቀው ነው ማለት ነው። ስለዚህ እሱን ዲፋይን እናደርጋለን። ኬሚስትሪን ዲፋይን ካደረግን በኋላ ደግሞ ስኮፕ ምን ይመስላል ወይም ደግሞ ጥልቀቱ ምንድነው? ስለምንድነው የሚያጠናው? ምን ነገሮችን ያካትታል? እንደሚታወቀው ኬሚስትሪ ወደ 5 የሚደርሱ ብራንቾች አሉት። ኦርጋኒክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ፣ ፊዚካል ኬሚስትሪ፣ አናሊቲካል ኬሚስትሪ እና ባዮኬሚስትሪ ብለን ማለት ነው። ስለዚህ በጣም ቫስት ነው ስኮፑ። ነገር ግን ወደ 5 ቀንሰን የምንነጋገር ይሆናል ማለት ነው። ኦርጋኒክ ኬሚስትሪ ብለን እንነጋገራለን፣ ኢንኦርጋኒክ ኬሚስትሪ ብለን እንነጋገራለን፣ አናሊቲካል ኬሚስትሪ ብለን እንነጋገራለን፣ ባዮኬሚስትሪ እና ፊዚካል ኬሚስትሪ ብለን እንነጋገራለን። ስለዚህ ስኮፖቹ ምን እንደሆኑ ወይም ደግሞ የኬሚስትሪ ምን አይነት ሽፋን ይኖረዋል፣ ስለምንድን ነው የሚያወራው የሚለውን በዚህ በሰብ ቶፒካችን ስር የምንመለከተው ነው። ሁለተኛው ሰብቶፒካችን ደግሞ ኬሚስትሪን ዲፋይን ካደረግን በኋላ የምንመለከተው the relationship between chemistry and other natural science. We all know about other natural science. ሌሎች የናቹራል ሳይንስ ብራንቾች እንዳሉ እናውቃለን። ከነዛ መካከል we have physics አለን፣
እንዲሁም ደግሞ ባዮሎጂ አለን፣ እንዲሁም ደግሞ ማቴማቲክስንም ማየት እንችላለን ማለት ነው። ስለዚህ እነዚህ ሌሎች ከኬሚስትሪ ሌላ የምናገኛቸው የናቹራል ሳይንስ ብራንቾች ናቸው። ስለዚህ ኬሚስትሪ ከፊዚክስ ጋር እንዲሁም ኬሚስትሪ ከባዮሎጂ ጋር እንዲሁም ኬሚስትሪ ከማቴማቲክስ ጋር ምን አይነት መስተጋብር አለው፣ ምን አይነት ቁርኝነት አለው የሚለውን በሁለተኛው ሰብቶፒካችን የምንመለከት ነው የሚሆነው ማለት ነው። ስለዚህ የመጀመሪያው ዲፋይን ያደረግነው፣ ሁለተኛው ደግሞ ምንድነው የምንመለከተው? ሪሌሽንሺፕ ነው የምንመለከተው ማለት ነው። ሪሌሽንሺፕ ቢትዊን ኬሚስትሪ ዊዝ አዘር ናቹራል ሳይንስ ይሆናል ማለት ነው። ሶ በሁለተኛነት ሪሌሽንሺፕን ከተመለከትን በኋላ በሶስተኛነት የምንመለከተው ደግሞ ምንድነው? the role of chemistry plays in production and in a society ነው ማለት ነው። ሶ ኬሚስትሪ ምን አይነት ጥቅም አለው? ኬሚስትሪ ምን አይነት ጥቅም አለው? ለሶሳይቲያችን ምን አይነት ጥቅም አለው? እንዲሁም ደግሞ ፕሮዳክሽን ላይ ኢንዱስትሪ ላይ የኬሚስትሪ ኮንሰፕት ምን አይነት አገልግሎት ይሰጣል የሚለውን ደግሞ በሶስተኛው ሰብቶፒካችን እንመለከታለን። ሮል ኦፍ ኬሚስትሪን የምንመለከት ይሆናል። አራተኛ ላይ የምንመለከተው the some common chemical industries in Ethiopia ነው። በሶስተኛው ላይ እንግዲህ ሮሉን ተመልክተናል። ሶ ኬሚስትሪ ጠቀሜታ አለው ማለት ነው። ኬሚስትሪ ፕሮዳክሽን ላይ የራሱ የሆነ አስተዋጽኦ አለው ማለት ነው። ኬሚስትሪ እንዲሁም ለሶሳይቲው ጥቅም አለው ማለት ነው። ስለዚህ ኢትዮጵያ ላይ የሚገኙ በጣም ብዙ የሚሆኑ ኢንዱስትሪዎች አሉ፣ የኬሚካል ኢንዱስትሪዎች፣ እነሱን እንመለከታለን ማለት ነው። አራተኛ ላይ ምንድነው የምንመለከተው? ኬሚካል ኢንዱስትሪስ። ስለዚህ ኬሚካል ኢንዱስትሪዎችን ደግሞ በአራተኛነት እንመለከታለን። አምስተኛ የምንመለከተው ሰብቶፒካችን በቻፕተር 1 ኬሚስትሪ ኤንድ ሜዠርመንት በሚለው ስር ቅድም መግቢያ ላይ እንደተነጋገርኩት ቻፕተር 1 አጠቃላይ ቶፒኩ ኬሚስትሪ ኤንድ ኦልሶ ሜዠርመንት ነው የሚባለው። ኬሚስትሪ ኤንድ ሜዠርመንት ነው የሚባለው። ስለ ኬሚስትሪ በአራቱ አወራን። አሁን ደግሞ የምንመለከተው ሰብቶፒካችን ማን ነው የሚሆነው ማለት ነው? ስለ ሜዠርመንት ይሆናል ማለት ነው። በኬሚስትሪ ላይ ምን አይነት የሜዠርመንት ህጎችን እንመለከታለን፣ ወይም ደግሞ ምን አይነት የሜዠርመንት አይነቶችን እንመለከታለን፣ እንዲሁም ደግሞ ዩኒታቸውስ ምን አይነት ነው? ኬሚስትሪ ላይ የምንመለከተው የሜዠርመንት አይነት እና ዩኒታቸው ምን ይመስላል የሚለውን ደግሞ እንመለከታለን ማለት ነው። ስለዚህ አምስተኛ ላይ ምንድነው የምንመለከተው? ሜዠርመንት ነው የምንመለከተው ማለት ነው። ሜዠርመንት ኤንድ ዩኒት ይሆናል ማለት ነው። ሜዠርመንት እና ዩኒትን አምስተኛ ላይ ተመልክተን እንጨርሳለን። በስድስተኛና የመጨረሻው ሰብቶፒካችን እዚህ ቻፕተር ላይ የምንመለከተው ኬሚስትሪ አስ ኤክስፐሪመንታል ሳይንስ ነው ማለት ነው። የኬሚስትሪን ኮንሰፕት ደግሞ ኤክስፐሪመንት ላይ እንዴት አድርገን መጠቀም እንችላለን፣ ኤክስፐሪመንቶችን እንዴት እንሰራለን፣ የኬሚስትሪን ኮንሰፕት ይዘን ኤክስፐሪመንቶችን እንዴት ነው ራን ማድረግ የምንችለው የሚለውን ደግሞ የምንመለከትበት ንዑስ ርዕሳችን ይሆናል። ስድስተኛ ኬሚስትሪን እንደምን እንደ ኤክስፐሪመንታል ሳይንስ ነው። ስለዚህ ኤክስፐሪመንታል ሳይንስ ላይ ነው የምንመለከተው። ኤክስፐሪመንታል ሳይንስ ይሆናል ማለት ነው። ስለዚህ ኤክስፐሪመንታል ሳይንስ ኬሚስትሪ ኢን ኤክስፐሪመንታል ሳይንስ የሚለውን ስድስተኛ ሰብቶፒካችንን ተነጋግረን ቻፕተር 1 ኬሚስትሪ ኤንድ ሜዠርመንት የሚለውን እናጠናቅቃለን። መልካም። ሁለተኛው ቻፕተራችን የሚሆነው ደግሞ ስትራክቸር ኦፍ አተም ኤንድ ፔሪዮዲክሲቲ ነው። ስትራክቸርስ ኦፍ አተም ኤንድ ፔሪዮዲክሲቲ የሚለው የተወጣጣው ከ9ኛ ክፍል የቻፕተር 3 እና 4 ኮንሰፕት ሲሆን እንዲሁም ደግሞ ግሬድ 11 ላይ ደግሞ ዩኒት 1 ላይ የምታገኙት ኮንሰፕት ነው። ስለዚህ ሁለቱም ከ9ኛ ክፍል ቻፕተር 3 እና 4ን አድርገን ከ11ኛ ክፍል ላይ ደግሞ ከቻፕተር 1 ላይ ተመሳሳይ ኮንሰፕት ስለሆነ ሁለቱን በአንድ ላይ መርጅ አድርገን ወደዚህ ይዘንላችሁ መጥተናል። እኛ ጋር ቻፕተር 2 ብለን ማለት ነው። ስትራክቸርስ ኦፍ አተም ኤንድ ፔሪዮዲክሲቲ ከስሙ እንደምንረዳው ስለ አተም እንደሚያወራ መገንዘብ እንችላለን ማለት ነው። ስለ አተም ያወራል። ስለ አተም ካወራ በኋላ ደግሞ በመጨረሻ ስለ ፔሪዮዲክሲቲንም የሆነ ነገር ይናላል ማለት ነው። ፔሪዮዲክሲቲ ማለት ምን ማለት ነው? ኢለመንቶች በፔሪዮዲክ ቴብል ላይ ሲኩዌንሳቸውን ጠብቀው አሬንጅ የሚደረጉበት ፓተርን ነው ምን ብለን የምንጠራው? ፔሪዮዲክሲቲ ብለን የምንጠራው። ስለዚህ በዚህ ቻፕተር 2 ስር ደግሞ የምንመለከታቸው ወደ 4 የሚደርሱ ንዑሳን ርዕሶች አሉ ማለት ነው። የመጀመሪያው the concept of atom ነው ማለት ነው። ኮንሰፕቱን እንመለከታለን። ኮንሰፕት የመጀመሪያ የምንመለከተው ምንድነው? ኮንሰፕት ነው። አተም ምንድን ነው? ዲፋይን እናደርጋለን። አተም ማለት ምን ማለት ነው? ምን አይነት ቲዎሪዎች ስለ አተም ተነግረዋል? እዚህ ጋር ኮንሰፕት ብቻ ስንል ምኖችንም እንመለከታለን ማለት ነው። ሌሎችንም ቲዎሪዎችን እንመለከታለን። እንደ ዳልተን አቶሚክ ቲዎሪ፣ እንደ ሞደርን አቶሚክ ቲዎሪ የምንላቸው ሜንድሊቭ አቶሚክ ፔሪዮዲክ ቴብል ቲዎሪዎችንም ጨምሮ ቲዎሪዎችን እንመለከታለን። ስለዚህ ኮንሰፕትስ ኦፍ አተም ኤንድ ቲዎሪ ኦፍ አተሞችን
የምንመለከትበት ሰብ ቶፒካችን ነው። ሁለተኛ ሰብ ቶፒካችን ደግሞ የምንመለከተው the discovery of subatomic particles ነው ማለት ነው። discovery of subatomic particles ማለት እንግዲህ አተም ወደ ምን ይከፈላል? ቲዎሪዎቹ ላይ ስለምንነጋገር ነው። አተም ወደ ትናንሽ ቅንጣቶች መከፈል ይችላል። እነዛ ምን ተብለው ይጠራሉ? ሰባቶሚክ ፓርቲክልስ ተብለው ይጠራሉ። ሰባቶሚክ ፓርቲክል ብለን የምንጠራቸው ደግሞ ወደ 3 የሚደርሱ ናቸው። እነሱም ማን ናቸው? we have ኤሌክትሮን አለ። የመጀመሪያው ኤሌክትሮን አለኝ፣ ፕሮቶን አለኝ፣ እንዲሁም ደግሞ ማን አለኝ ማለት ነው? ኒውትሮን አለኝ ማለት ነው። ኒውትሮን አለኝ ማለት ነው። ስለዚህ ኤሌክትሮን በማን ዲስከቨር ተደረገ? ፕሮቶን በማን ነው ዲስከቨር የተደረገው? ኒውትሮን በማን ነው ዲስከቨር የተደረገው? ጄጄ ቶምሰን ማን ነው? ራዘርፎርድ ማን ነው? የሚሉትን የምንመለከተው በዚህ በሁለተኛው ሰብ ቶፒካችን ነው፣ ዲስከቨሪ ኦፍ ሰባቶሚክ ፓርቲክልስ በሚለው ማለት ነው። ሶስተኛ የምንመለከተው ደግሞ ቦሆር ቲዮሪ ነው ማለት ነው። ቦሆር ቲዮሪስ ምን አይነት የሚለይ ነገር አለው? ስለምንድን ነው ያወራው? እንግዲህ እንደነገርኳችሁ ሰባቶሚክ ፓርቲክሎች ዲስከቨር ሲደረጉ ዲስከቨር የተደረጉበት መንገድ እነማን ዲስከቨር እንዳደረጋቸው እንነጋገራለን ብያቸዋል። እንዲሁም ደግሞ ዲስከቨር ሲደረጉ ምን አይነት ኤክስፐሪመንታል ፕሮሲጀሮችን ተከትለው ነው የሚለውንም እንመለከታለን። ዜን ደግሞ ምን አይነት ፖስቱሌቶች ተሰጥቷል ወይም ደግሞ ምን አይነት ሀሳቦች ተሰጥቷል የሚለውን እንመለከታለን። ያን ከተመለከትን በኋላ ደግሞ በሶስተኛነት የምንመለከተው የቦሆርን ቲዮሪ ነው። ከነዛ ምንድን ነው ለየት የሚያደርገው? ከሰባቶሚክ ፓርቲክሎች ቲዮሪ የቦሆር ቲዮሪስ ምን አይነት ለየት ያለ ሀሳብ አለው? እንዲሁም ደግሞ በመጨረሻ ሊሚቴሽኖችን ይኖሩታል። ቦሆር ያልገለጸ ወይም ደግሞ ፌል የሆነበት ደግሞ ሊሚቴሽኖች አሉት ማለት ነው። ስለዚህ ስለ ሊሚቴሽኖቹ እንነጋገርና ይህን ሶስተኛውን ሰብቶፒካችንን እንጨርሳለን ማለት ነው። አራተኛ ሰብቶፒካችን የሚሆነው ማን ነው? ኳንተም ሜካኒካል ሞዴልስ ኦፍ አተም ነው ማለት ነው። ስለ ኳንተም ሜካኒካል ሞዴል ነው የምንመለከተው። ኳንተም ሜካኒካል ሞዴል ኦፍ አተም ጂኤምኤምኤ ብላችሁ ኪውኤምኤምኤ ብላችሁ መያዝ ትችላላችሁ በምህጻረ ቃል ማለት ነው። ኳንተም ሜካኒካል ሞዴል ኦፍ አተም የምንለው ነው ማለት ነው። ይሄ ኳንተም ሜካኒካል ሞዴል አተም ከሌሎቹ የሚለየው ምንድን ነው? ምን አይነት ሀሳቦችን ሰንዝሯል የሚለውን ደግሞ በዚህ ሰብቶፒክ ስር እንመለከታለን። ይሄን ኳንተም ሜካኒካል ሞዴል ከተነጋገርን በኋላ ደግሞ በዚሁ ስር ደግሞ የምናገኛቸው ወደ 3 የሚደርሱ ሰብቶፒኮች አሉ። የመጀመሪያው ኤሌክትሮማግኔቲክ ራዲዬሽን ምንድን ነው? ኤሌክትሮማግኔቲክ ራዲዬሽን ወይም ደግሞ ኢኤምአር ምን እንደሆነ እንነጋገራለን። እንዲሁም ደግሞ ስለ ኳንተም ነምበሮች እናወራለን። ወደ 4 የሚደርሱ ኳንተም ነምበሮች አሉ። ስለ ኳንተም ነምበር እንነጋገራለን በዚህ ኳንተም ሜካኒካል ሞዴል ኦፍ አተምስ በሚለው ሰብቶፒክ ስር ማለት ነው። የመጨረሻው የዚህ ቻፕተር ርዕስ የሚሆነው ኤሌክትሮን ኮንፊግሬሽን ኤንድ ፔሪዮዲክ ቴብል ይሆናል ማለት ነው። ኤሌክትሮን ኮንፊግሬሽን ኤንድ ፔሪዮዲክ ቴብል ይሆናል። ይሄን ተነጋግረን ቻፕተር 2 እዚህ ጋር እናበቃለን። ወደ ቻፕተር 3 እናመራለን። ደግሞ በቻፕተር 3 ደግሞ የምንመለከተው አባውት ኬሚካል ቦንዲንግ ይሆናል። ይህ ኬሚካል ቦንዲንግ የሚለው ቻፕተር ከግሬድ 9 ዩኒት 5 ላይ የምታገኙት ሲሆን እንዲሁም ደግሞ ግሬድ 11 ደግሞ ዩኒት 2 ላይ ነው ያለው። እኛ በአንድ ላይ መርጅ አድርገን በቻፕተር 3 ይዘነው መተናል። በዚህ ኬሚካል ቦንዲንግ በሚለው ቻፕተር ስር ደግሞ የምንመለከታቸው ሌሎች ሰብቶፒኮች ይኖሩናል ማለት ነው። የመጀመሪያው ምንድነው የምናደርገው? ኢንትሮዲውስ ነው የምናደርገው ወይም ደግሞ ኢንትሮዳክሽን አባውት ኬሚካል ቦንዲንግ ነው። ኬሚካል ቦንዲንግ ማለት ምን ማለት ነው? ኬሚካል ቦንዲንግ እንዴት ፎርም ይደረጋል? ምንና ምንን አንድ ላይ አድርገን ነው ቦንድ አድርገን ፈጥረን ሌላ ሰብስታንስ መፍጠር የምንችለው? ወይም ደግሞ ምን አይነት የቦንድ አሬንጅመንት ይኖራል፣ ምን አይነት ቦንድ ስትራክቸር ይኖራል የሚለውን ደግሞ በዚህ ቻፕተር በኬሚካል ቦንዲንግ ስር እንመለከተዋለን። ስለዚህ ስለሱ ኢንትሮዲውስ እናደርጋለን በመጀመሪያ። ሌላኛው የምንመለከተው ደግሞ ሰብቶፒካችን የሚሆነው አባውት ታይፕስ ኦፍ ኬሚካል ቦንዲንግ ነው ማለት ነው። ታይፖቹን ነው የምንመለከተው። ምን አይነት የኬሚካል ቦንዲንግ አይነቶች አሉ? 3 የሚደርሱ ታይፖችን እንመለከታለን። የመጀመሪያ የምንመለከተው ታይፖች ስር አዮኒክ ይሆናል ማለት ነው። አዮኒክ ቦንዲንግ ምን ማለት ነው? እንዴት ፎርም ይሆናል? አዮኒክ ቦንድን ደግሞ ተጠቅመው የሚፈጠሩ የኮምፓውንድ አይነቶች አሉ። እነሱ ምን ተብለው ይጠራሉ? አዮኒክ ኮምፓውንድ ተብለው ይጠራሉ። ስለነሱ ፕሮፐርቲ አጠቃላይ ስላለው ነገር የምንመለከትበት ርዕሳችን ነው። ታይፕስ ኦፍ ኬሚካል ቦንዲንግ ማለት ነው። ሁለተኛ የምንመለከተው ታይፕ ኦፍ ኬሚካል ቦንዲንግ ማለት ነው ኮቫለንት ቦንዲንግ ነው ማለት ነው። ኮቫለንት ቦንዲንግ ነው። እንዲሁም ደግሞ ኮቫለንት ቦንድ እንዴት ይፈጠራል? በምን አማካኝነት ነው የሚፈጠረው?
ሁለት ሰብስታንሶች ቦንድ በመካከላቸው ሲፈጥሩ ወይም ሁለት ኤሌመንቶች በመሃላቸው ቦንድ ሲፈጥሩ ምን አይነት ቦንድ ታይፕ ነው የሚፈጥሩት? ኮቫለንት ቦንድ ነው? አዮኒክ ቦንድ ነው? አዮኒክ ቦንድ ከተፈጠረ አዮኒክ ቦንድ ያስባለበት ምክንያት ምንድን ነው የሚለውን እናያለን። ኮቫለንት ቦንድ ከተፈጠረ ደግሞ ኮቫለንት ቦንድ ያስባለው ምክንያት ምንድን ነው? ኤሌክትሮን ሼር ነው የተደራረጉት ወይስ ደግሞ ትራንስፈር ነው የተደራረጉት? አዮን ትራንስፈር ነው ያለው ወይስ ሼሪንግ ነው ያለው ወይስ ምንድን ነው ያለው የሚለውን ቤዝድ በመሆን ይሄ ቦንድ አዮኒክ ነው፣ ይሄ ቦንድ ኮቫለንት ቦንድ ነው ብለን ደግሞ የምንገልጽበት ሰብቶፒካችን ነው ማለት ነው። ሌላኛው የምንመለከተው የቦንድ ታይፕ አይነት ሜታሊክ ቦንዲንግ ይሆናል ማለት ነው። እንዲሁም ደግሞ ሜታሊክ ቦንዲንግ በምን አይነት ምክንያት ነው የሚፈጠረው? እንዴት አድርገን ነው የምንፈጥረው? ስለ ሲ ዲሎካላይዝድ ኤሌክትሮን ደግሞ እናወራለን ማለት ነው። ሞቢላይዜሽን፣ የኤሌክትሮን ሞቢላይዜሽን የሚፈጥረውን የቦንድ ታይፕ ነው የምንመለከተው ሜታሊክ ቦንዲንግ የምንለው። እንዲሁም ደግሞ ሶስቱ እርስ በራሳቸው የሚለያዩበት ምክንያት ምንድን ነው? ሜታሊክ ከኮቫለንት ምን ይለየዋል? ኮቫለንት ከአዮኒክ ምን ይለየዋል? አዮኒክ ከሜታሊክ ምን ይለየዋል? የሚለውን ደግሞ በዝርዝር እንመለከታለን። ኦኬ፣ ቀጣይ ታይፑን ካየን በኋላ ደግሞ የምንመለከተው ስለ ቫላንስ ሼር ኤሌክትሮን ፔር ሪፐልሽን ቲዮሪ ይሆናል ማለት ነው። ቫላንስ ሼር ኤሌክትሮን ፔር ሪፐልሽን ቲዮሪ የምንለው ነው ማለት ነው። ቪኤስኢፒአር ይባላል። ይሄ ታዋቂ ነው፣ ፌመስ የሆነ ቲዮሪ ነው። ስለ ቫላንስ ሼር ኤሌክትሮን ሪፐልሽን ፔር ቲዮሪ እንዲሁም ደግሞ ስለ ሞለኪውላር ጂኦሜትሪ እንነጋገራለን ማለት ነው። አባውት ሞለኪውላር ጂኦሜትሪ ቅድም እንደነገርኳችሁ ቦንድ ፎርም ሲደረግ ምን አይነት ስትራክቸር ይኖረዋል ብያችኋለሁ። ምን አይነት ጂኦሜትሪ ነው የሚኖረው፣ ምን አይነት አንግል ነው የሚኖረው፣ ምን አይነት ሼፕ አለው፣ ምን አይነት አሬንጅመንት አለ የሚለውን የምንመለከትበት ነው ማለት ነው። ስለ ሞለኪውላር ጂኦሜትሪ እንነጋገራለን። እንዲሁም ደግሞ መጀመሪያ እንደነገርኳችሁ ስለ ቫላንስ ሼር ኤሌክትሮን ሪፐልሽን ቲዮሪ ምን አይነት ሪፐልሽን የሚኖረው፣ ምን አይነት ነገር ይፈጠራል፣ የትኛው ስትሮንግ የሆነ ሪፐልሽን ይኖረዋል፣ ሎምፔር ነው ወይስ ሎምፔር ቦንድ ፔር ነው ወይስ ደግሞ ቦንድ ፔር ነው? ከሶስቱ የትኛው ግሬት የሆነ ሪፐልሽን ይኖራል የሚለውን በዝርዝር የምንመለከትበት ሰብቶፒካችን ይሆናል። ይህንን ከተነጋገርን በኋላ የቻፕተር 3 የመጨረሻ ሰብቶፒክ የሚሆነው ማን ነው? አባውት ቦንዲንግ ቲዮሪ ነው ማለት ነው። ቦንዲንግ ቲዮሪ ከስሙ እንደምትረዱት ቦንዲንግ ቲዮሪ ስለምንድን ነው የሚያስረዳን? ቦንድ ፎርም ሲደረግ ምንድን ነው ወይም ደግሞ ምን አይነት ስትራክቸር ይኖረዋል፣ ምንድን ነው የሚፈጠረው የሚለውን በቲዮሪ መልክ ይነግረናል ይሄ ቦንዲንግ ቲዮሪ። እዚህ ቦንዲንግ ቲዮሪ ላይ ደግሞ የምንመለከታቸው ሁለት አይነት ቲዮሪዎች ናቸው። የመጀመሪያው ቫላንስ ቦንዲንግ ቲዮሪ አለ፣ ሁለተኛው ደግሞ ሞለኪውላር ኦርቢታል ቲዮሪ አለ ማለት ነው። ሁለቱ ምንድን ነው የሚያለያያቸው፣ ሁለቱ አንድነታቸው ምንድን ነው የሚለውን በዚህኛው ንዑስ ርዕሳችን ስር ተመልክተን ቻፕተር 3ን በዚህ መልኩ የምናጠናቅቅ ይሆናል። ቻፕተር 4 ጋር ስንመጣ ደግሞ ቻፕተር 4 ስለ ፊዚካል ስቴትስ ኦፍ ማተር ነው የሚነግረን። ይሄ ፊዚካል ስቴትስ ኦፍ ማተር የሚለውን ቻፕተር የምታገኙት 11ኛ ክፍል ዩኒት 3 ላይ ይሆናል ማለት ነው። የ11ኛ ክፍል የቻፕተር 3 ኮርስ ነው። እኛ ጋር ደግሞ እዚህ ጋር ቻፕተር 4 ላይ አምጥተነዋል። አባውት ፊዚካል ስቴትስ ኦፍ ማተር እንነጋገራለን። ስንት አይነት ስቴት ኦፍ ማተር አለ? እንደሚታወቀው 3 አይነት ስቴትስ ኦፍ ማተር ነው ያለው። ሶሊድ አለኝ፣ እንደገና ደግሞ ሊኪዩድ አለ፣ ሌላኛው ደግሞ ምን አለኝ? ጋዝ አለኝ። ስለዚህ ስለ ሶስቱ ቤዝድ በማድረግ ሶሊድ ምንድን ነው፣ ምን አይነት ፕሮፐርቲ ያላቸው፣ ሊኪዩድ ሲሆን ምንድን ነው፣ ጋዝ ሲሆን ምንድን ነው፣ እንዲሁም ደግሞ ቼንጆችን እንመለከታለን። ከሶሊድ ወደ ሊኪዩድ ሲቀየር፣ ከሊኪዩድ ወደ ጋዝ ሲቀየር፣ ከጋዝ ወደ ሶሊድ ሲቀየር፣ ተመልሶ ሪቨርስ ሲሆን፣ እነዚህን እንዳለ በአጠቃላይ የምንመለከትበት ቻፕተራችን ፊዚካል ስቴትስ ኦፍ ማተር ይባላል። በዚህ ፊዚካል ስቴት ኦፍ ማተር ስር ደግሞ የምንመለከታቸው ወደ 7 የሚደርሱ ንዑሳን ርዕሶች አሉኝ። የመጀመሪያው ኢንትሮዳክሽን ነው። ኢንትሮዲውስ እናደርጋለን አሁን በነገርኳችሁ መልኩ ማለት ነው። ሁለተኛ የምንመለከተው ደግሞ ኬኔቲክ ቲዮሪ ኦፍ ማተር ነው ማለት ነው። ስለ ማተር ቲዮሪ እንነጋገራለን ወይም ደግሞ ሙቭመንቱን ኬኔቲክሱን የምንመለከት ይሆናል ማለት ነው። አባውት ኬኔቲክ ቲዮሪ ይሆናል ሁለተኛው ሰብቶፒካችን። ሶስተኛው ሰብቶፒካችን ደግሞ የሚሆነው ምንድነው? ፕሮፐርቲስ ኦፍ ማተር ነው። የማተር ፕሮፐርቲ ምንድነው? ምን አይነት ፕሮፐርቲ አለ? የሚጨምር ነገር አለ ወይስ የሚቀንስ ነገር አለ ወይስ ምንድነው? አጠቃላይ ባህሪ ምን አይነት ነው? ፕሮፐርቲ ፊዚካልም ሊሆን ይችላል፣ ኬሚካልም ሊሆን ይችላል። አጠቃላይ ፕሮፐርቲ የምንመለከትበት ፕሮፐርቲ
የምንመለከትበት ንዑስ ርዕሳችን ይሆናል ማለት ነው። አራተኛ ላይ ደግሞ የምንመለከተው አሁን ወደ እያንዳንዱ ልንመጣ ነው። ቅድም እንደነገርኳችሁ 3 ስቴትስ ኦፍ ማተር አለ ብያለሁ አይደለ? ስለዚህ በአራተኛ ንዑስ ርዕስ የምንመለከተው ከ3ቱ ስቴትስ ኦፍ ማተሮች ውስጥ የመጀመሪያ የሆነው ማን ነው? ጋዚየስ ስቴት ነው። ስለ ጋዚየስ ስቴት እንነጋገራለን። ስለ ጋዚየስ ስቴት በዝርዝር እናወራለን። ጋዚየስ ስቴት ላይ ምን ምን ቁም ነገሮች አሉ? ከዚህ ጋር በተያያዘ ፌመስ የሆነውን ቲዮሪ ደግሞ እንመለከታለን። እዚህ ፊዚካል ስቴትስ ኦፍ ማተር ላይ ኬኔቲክ ሞለኪላር ቲዮሪ ኦፍ ጋዝ ነው ማለት ነው። ከጋዝ ጋር በተገናኘ ምን አይነት ቲዮሪ ተነስቷል፣ ወይም ደግሞ ኬኔቲክ ሞለኪላር ቲዮሪ ምን ማለት ነው የሚለውን በዝርዝር እናያለን። እንዲሁም ደግሞ ፌመስ የሆነውን ደግሞ ምን እንመለከታለን ማለት ነው። እዚህ ጋር ጋዝ ሎን እንመለከታለን ማለት ነው። ጋዝ ሎን እንደሚታወቀው we have PV is equals to nRT የሚለኝ ይሄ የአይዲያል ጋዝ ሎ አለ ማለት ነው። ይህን በመመልከት ደግሞ ይህን በመያዝ ደግሞ የተለያዩ ካልኩሌሽኖችን እንሰራለን፣ እናያለን፣ እንማማራለን። ጋዝ ሎን በጋዚየስ ስቴት ስር እናገኘዋለን። አምስተኛነት የምንመለከተው ደግሞ ሊኩዊድ ስቴትስ ኦፍ ማተር። አምስተኛ ላይ ደግሞ ማን እናገኛለን? ሊኩዊድ ስቴትን እናገኛለን። በተመሳሳይ ልክ እንደ ጋዝ ሁሉ ሊኩዊድ ስቴትንም ፕሮፐርቲውን እንነጋገራለን ማለት ነው። ከዚህ ጋር በተገናኘ ሊኩዊድ ላይ የምናገኛቸው ስለ ሰርፈስ ቴንሽን እና ቪስኮሲቲ እናወራለን ማለት ነው። ሰርፈስ ቴንሽን አለን፣ ይሄው እዚህ ጋር ሰርፈስ ቴንሽን አለ። እንዲሁም ደግሞ ማን አለኝ ማለት ነው? ቪስኮሲቲን እንነጋገራለን። ሊኩዊድ ስቴትን ይሄን ተነጋግረን ስለ ኢንተርሞለኪውላር ፎርስ እናወራለን። ሊኩዊድ ፕሮፐርቲዎችን ኤክስፕሌን እናደርጋለን። ምን አይነት ፕሮፐርቲዎች አሉት? የሊኩዊድ ፕሮፐርቲዎች ምን ይመስላሉ? አሁን የዘረዘርኳቸውንም ጨምሮ ሌሎቹንም ፕሮፐርቲዎች እንመለከታለን። ሊኩዊድ ስቴትን ይህንን ከተነጋገርን በኋላ የመጨረሻ የሚሆነው ማን ነው? ሶሊድ ስቴት ነው ማለት ነው። ከስቴት ኦፍ ማተር ሶስተኛው ስቴት ደግሞ ማን ነው? ሶሊድ ስቴት ነው። በተመሳሳይ ሶሊድ ስቴትንም ልክ እንደ ጋዝ እና እንደ ሊኩዊድ ሁሉ ተነጋግረን እናወራለን። ክላሲፊኬሽኖቹ ምንድን ናቸው? ሶሊድን በምን አይነት መንገድ እንከፍለዋለን? ስንት አይነት የሶሊድ አይነቶች አሉ? የሚሉትን ተመልክተን በመጨረሻ ደግሞ ቅድም ጀነራል ላይ እንደነገርኳችሁ ፌዝ ቼንጅ ነው የምንመለከተው። የመጨረሻ የሚሆኑ ቶፒካችን ማን ነው? እዚህ ጋር ፌዝ ቼንጅ ነው። ለውጥ ይኖራል። ምንም ነገር ላይ ምን አለ? ቼንጅ አለ አይደል? ለውጥ አለ። ለምሳሌ እናንተ ዘንድሮ ተፈታኝ ከነበራችሁ አምና ምን ነበራችሁ? 11ኛ ክፍል ነበራችሁ። ዘንድሮ ተፈታኝ ከሆናችሁ ቀጣይ ምን ትሆናላችሁ? ዩኒቨርሲቲ ተማሪ ትሆናላችሁ። ስለዚህ የትም ቦታ ምን አለ? ቼንጅ አለ፣ ወይም ደግሞ ለውጥ አለ። ከአንድ ነገር ወደ ሌላ ነገር ይቀየራል። እዚህ ጋር ደግሞ የምንመለከተው 3ቱ ስቴቶች እርስ በራሳቸው የሚያደርጉትን ለውጥ ነው። ከሶሊድ ወደ ሊኩዊድ፣ ከሊኩዊድ ወደ ጋዝ፣ ከጋዝ ተመልሶ ወደ ሊኩዊድ፣ ከሊኩዊድ ተመልሶ ወደ ሶሊድ፣ እንዲሁም ደግሞ ከጋዝ ተመልሶ ወደ ሶሊድ እና ከሶሊድ በቀጥታ ወደ ጋዝ የሚኖሩ ፌዝ ቼንጆችን እንነጋገርና ቻፕተር 4ን እንጨርሳለን። በቻፕተር 5 የምንመለከተው ርዕሳችን ሶሉሽንስ ይሆናል። አባውት ሶሉሽንስ እንነጋገራለን። ሶሉሽንን የምናገኘው የ10ኛ ክፍል ቻፕተር 2 ላይ ይሆናል ማለት ነው። የቻፕተር 2 ኮንሰፕት ነው፣ ከ10ኛ ክፍል ማለት ነው። በዚህ በሶሉሽን ስር ደግሞ የምንመለከታቸው ወደ 7 የሚደርሱ ሌሎች ሰብቶፒኮች አሉ ማለት ነው። የመጀመሪያው ያው ኢንትሮዳክሽን ነው። ኢንትሮዲውስ እናደርጋለን። ሶሉሽን ምንድን ነው? ሜክስቸር ምንድን ነው? የሜክስቸር ታይፖች እንመለከታለን። ሄትሮጂኒየስ እና ሆሞጂኒየስ ሚክስቸር የምንላቸው አሉ ማለት ነው። ዊ ሃቭ ሄትሮ ኤንድ ኦልሶ ሆሞጂኒየስ ሚክስቸሮችን እንነጋገራለን። ይህን ከተነጋገርን በኋላ ደግሞ አባውት ታይፕስ ኦፍ ሶሉሽንስ እናያለን ማለት ነው። ምን አይነት የሶሉሽን አይነቶች አሉ? ዊ ሃቭ ሳቹሬትድ አለ፣ አንሳቹሬትድ ሶሉሽን እና ሱፐር ሳቹሬትድ የምንለው ማለት ነው። ስለዚህ ሳቹሬትድ፣ አንሳቹሬትድ እና ሱፐር ሳቹሬትድ ሶሉሽኖችን እነዚህ 3ቱ የሶሉሽን አይነቶች ናቸው። እነዚህን እንነጋገራለን። ይህን ከተነጋገርን በኋላ ደግሞ አባውት ሶሉሽን ፕሮሰስ እናወራለን ማለት ነው። አባውት ሶሉሽን ፕሮሰስ፣ ሶሉሽን እንዴት ነው ራን የሚደረገው? ሶሊዩት ምንድን ነው? የትኛው ሶልቨንት ነው? ሶሉሽንን አንድ ሶሉሽን የሚያስብለው ምንድን ነው? ፕሮሰሱ ምን ይመስላል የሚለውን በዚህ ሶሉሽን ፕሮሰስ በሚለው ሰብቶፒክ ስር እንመለከታለን። ከዛን ስለ ሶልቢሊቲ እናወራለን ማለት ነው። ሶልቢሊቲ ምንድን ነው? በዚህ በሶልቢሊቲ ስር ደግሞ የምናገኛቸው 2 ነገሮች አሉ። አንደኛው ሶሊዩት ነው፣ ሁለተኛው ደግሞ ሶልቨንት ነው። ሶሊዩት እና ሶልቨንት እንደሚታወቀው ሶሊዩት ማለት
የሚሟማው ነገር ሲሆን ሶልቨንት ማለት ደግሞ የሚያሟማ ወይም ደግሞ አሟሚ ማለት ነው። ይሄ ሟሚ ነው፣ ሟሚ ይባላል። ይሄኛው ደግሞ አሟሚ የምንለው ነው ማለት ነው። ሟሚ እና አሟሚ ሶሉት እና ሶልቨንት ሶልቢሊቲ ጋር ያላቸውን ዝምድና እንመለከታለን። ይህንን ከተነጋገርን በኋላ ደግሞ ሶልቢሊቲን እንደ ኢኩሊብሪየም ፕሮሰስ ደግሞ እንመለከተዋለን። አንድ እንትን ኢኩሊብሪየም ፕሮሰስ ላይ የሚደርሰው ምን ሲሆን ነው? ሶልቢሊቲ ስለ ኢኩሊብሪየም ፕሮሰስ ምን አይነት አስተዋጽኦ ያደርጋል? ወይም ደግሞ ሶልቢሊቲ ላይ ስላለ ኢኩሊብሪየም ፕሮሰስ ደግሞ እንነጋገራለን። ስለዚህ ሶልቢሊቲ አባውት ዋት ኢኩሊብሪየም ፕሮሰስ ይሆናል ማለት ነው። ፕሮሰስ ይሆናል ኢኩሊብሪየም ፕሮሰስ። ስለ ኢኩሊብሪየም ፕሮሰስ እንነጋገራለን። ስድስተኛው ሰብቶፒካችን በዚህ በቻፕተር 5 ሶሉሽን ስር ደግሞ የሚሆነው ማን ነው? ዌይ ኦፍ ኤክስፕረሲንግ ኮንሰንትሬሽንስ ኦፍ ሶሉሽንስ ነው። የሶሉሽንን ኮንሰንትሬሽን እንዴት አድርገን ነው ኤክስፕረስ የምናደርገው? ኤክስፕሬሲንግ ዌይስ ወይም ደግሞ ዌይ ኦፍ ኤክስፕሬሽን፣ ዌይ ኦፍ ኤክስፕሬሽንን እንነጋገራለን ማለት ነው። ማንን ነው ኤክስፕረስ የምናደርገው? ሶልቢሊቲን ኤክስፕረስ የምናደርገው ሰው እንዴት አድርገን ኤክስፕረስ እናደርገዋለን፣ እንዴት አድርገን እንገልጸዋለን የሚለውን ነው ማለት የምንመለከተው። ስለ ዳይሉት እና ስለ ኮንሰንትሬትድ ሶሉሽን እንነጋገራለን። ዊ ሃቭ እዚህ ጋር ዳይሉት ሶሉሽን አለ፣ እንደገና ደግሞ ኮንሰንትሬትድ ሶሉሽን አለ ማለት ነው። ዳይሉት የምንለው ሶሉሽን ምን አይነት ሶሉሽን ሲሆን ነው? ኮንሰንትሬትድ የምንለው ምን አይነት ሲሆን ነው? ሶልቨንቱ ሲበዛ ነው ወይስ ሶሉቱ ሲያንስ ነው? ሶሉቱ ሲበዛ ነው ወይስ ሶልቨንቱ ሲያንስ ነው የሚለውን የምንመለከትበት ነው። ዌይ ኦፍ ኤክስፕሬሲንግ ኮንሰንትሬሽንስ ኦፍ ሶሉሽን ይሆናል። በመጨረሻ ደግሞ ፕሪፓሬሽንስ ኦፍ ሶሉሽን ነው። እንዴት አድርገን ነው ሶሉሽን የምናዘጋጀው? ለምሳሌ 2 ሞላር የሆነ ሶሉሽን አዘጋጁልኝ ብንባል ወይም ደግሞ 1 ሞላር የሆነ የጨው ውህድ ወይም ደግሞ የጨው ሶሉሽን አዘጋጁ ብንባል ምንድን ነው የምናዘጋጀው? የጨው ሶሉሽን ማለት we have ሶዲየም ክሎራይድ አለ ማለት ነው። የገበታ ጨው ነው። ስለዚህ 2 ሞላር የሆነ የሶዲየም ክሎራይድ ሶሉሽን አዘጋጁ ብንባል ምንድን ነው የሚያስፈልገን? እንዴት አድርገን ነው ካልኩሌት የምናደርገው? ጊቭን ማስ አለ፣ ሞለኪውላር ማስ አለ። ሁለቱን ካልኩሌት አድርገን ሞሉን እናውቃለን። ሞሉን ካወቅን በኋላ ለሚፈለገው ቮሊዩም አድርገን ሞላሪቲው እዚህ ጋር አለ። ያንን ካልኩሌሽን እንሰራለን ማለት ነው በካልኩሌሽኑ። ስለዚህ ካልኩሌሽኑን ከሰራን በኋላ ነው ምንም የምናዘጋጀው ታይፕ ኦፍ የሶሉሽን ፕሪፓሬሽን የምንሰራው ማለት ነው። ሶሉሽን ፕሪፓሬሽን ይሆናል ማለት ነው። ሶሉሽን ፕሪፓሬሽን ይሆናል ወይም ደግሞ ሶሉሽንን ማዘጋጀት ነው። በመጨረሻም ደግሞ የምንመለከተው ሶሉሽኑን ፕሪፔር ካደረግን በኋላ ደግሞ ስለምን እንነጋገራለን? ስለ ሶሉሽን ስቶይቺዮሜትሪ እንነጋገራለን። ሶሉሽን ስቶይቺዮሜትሪ ማለት ምን ማለት ነው? ሶሉሽን ስቶይቺዮሜትሪ ማለት መመጣጠን ወይም ደግሞ ምጥጥናቸው ነው ማለት ነው። ፕሮዳክት ሪያክታንት ሳይድ ላይ ያለና ፕሮዳክት ሳይድ ላይ ያለ ምጥጥኑ ምን ይመስላል? ስቶይቺዮሜትሪ ማለት ምጥጥን ወይም ደግሞ ባላንሴሽን ማለት ነው። ስለዚህ ሶሉሽን ስቶይቺዮሜትሪ ይሆናል ማለት ነው። ሶሉሽን ስቶይቺዮሜትሪውን ተነጋግረን ቻፕተር 5ን አባውት ሶሉሽን እናጠናቀቃለን። ሌላኛው የምንመለከተው አባውት ቻፕተር 6 ነው። ቻፕተር 6 ላይ አባውት ኬሚካል ካይኔቲክስ ነው። ኬሚካል ካይኔቲክስ እና ስቶይቺዮሜትሪ ነው የምነጋገረው። ይሄኛው በቻፕተር 6 ያስቀመጥነው ሀሳብ ደግሞ ከየት ነው የምናገኘው ካለን ከ10ኛ ክፍል ዩኒት 1 ላይ ይገኛል። እንዲሁም ደግሞ የ11ኛ ክፍል ዩኒት 4 ኮርስ ነው ማለት ነው። ስለዚህ ከነሱ አውጥተን ደግሞ እኛ ቻፕተር 6 ብለን አምጥተነዋል ማለት ነው። በዚህ ኬሚካል ካይኔቲክስ ስር የምንመለከታቸው ወደ 7 የሚደርሱ ጽንሰ ሀሳቦች ይኖሩናል። መጀመሪያ ኢንትሮዲውስ ነው የምናደርገው። እንደሚታወቀው ኬሚካል ካይኔቲክስ ምን እንደሆነ ገለጻ እናደርጋለን። ያንን ገለጻ ካደረግን በኋላ ደግሞ የምንመለከተው ኬሚካል ኢኩዌዥን ምን እንደሆነ ነው። ከኬሚካል ካይኔቲክስ ጋር በተገናኘ አባውት ኬሚካል ኢኩዌዥንስ ይሆናል ማለት ነው። አንድ ነገር እንዴት ይገለጻል፣ ምን አይነት ኢኩዌዥን አለው፣ በምን አይነት ፎርም ነው የሚቀመጠው የሚለውን የሚያስረዳ ነው። አባውት ኬሚካል ኢኩዌዥንስ ይሆናል። ሁለተኛው ደግሞ ማን ነው? ሎ ኦፍ ኬሚካል ሪአክሽንስ ነው ማለት ነው። ሎ ኦፍ ኬሚካል ሪአክሽን፣ አንድ ሪአክሽን ፎርም ተደረገ። ያዛ ሪአክሽን ህግጋቶቹ ምንድን ናቸው? ሎዎቹ ምንድን ናቸው? ምን ነገሮችን ያካትታል የሚለውን በሁለተኛ ጽንሰ ሀሳብ ላይ እንመለከታለን። በሶስተኝነት የምንመለከተው ደግሞ ኢነርጂ ቼንጅ ኢን ኬሚካል
ሪያክሽንስ ነው። ኬሚካል ሪያክሽንስ እንደሚታወቀው አንድ ነገር ከሪያክታንት ወደ ምን የሚቀየርበት ነው? ወደ ፕሮዳክት የሚቀየርበት ነው አይደለ? ስለዚህ ከሪያክታንት ወደ ፕሮዳክት ሲቀየር ምን አይነት ኢነርጂ ቼንጆች አሉ? የኢነርጂ ለውጥ በጣም ያስፈልጋል። በነገራችን ኢነርጂ ቼንጅ ግድ ነው። አንድ ሪያክሽን ፎርም ሲያደርግ ምን መኖር አለበት? ኢነርጂ ቼንጅ መኖር አለበት፣ ወይም ደግሞ የኢነርጂ ልውውጥ መኖር አለበት። ስለዚህ ስለዛ ኢነርጂ ቼንጅ እንመለከታለን ማለት ነው። ኢነርጂ ቼንጅ ኢን ኬሚካል ሪያክሽን የሚለውን ደግሞ የምንመለከት ይሆናል። ዜን አራተኛው ሰብቶፒካችን ማን ነው የሚሆነው? አባውት ታይፕስ ኦፍ ኬሚካል ሪያክሽንስ ነው። የኬሚካል ሪያክሽን አይነቶች ምን ምንድን ናቸው? ሲንግል ዲስፕሌስመንት ሪያክሽን አለ፣ ደብል ዲስፕሌስመንት ሪያክሽን አለ፣ ኮምፓሽን ሪያክሽን አለ፣ ሰብስቲቱሽን ሪያክሽን አለ። there are so many types of reactions. So about those types of reactions we discussed here. እዚህ ጋር ነው የምንነጋገረው። ስለዚህ types of chemical reaction እናወራለን። ይሄ አራተኛ ሀሳባችን ነው። አምስተኛ ሀሳባችን ደግሞ ኬሚካል ኢኩዌሽኖችን ደግሞ ባላንስ እናደርጋለን። ይሄ ደግሞ ምንድነው? ባላንሲንግ። ባላንስ እናደርጋለን። ሪያክሽን ተፈጠረ፣ ሪያክታንት አለ፣ ፕሮዳክት አለ። ዝም ብለን ሪያክታንት እና ፕሮዳክት ብቻ ብለን አንተውም። ባላንስ መሆን አለበት። ምክንያቱም እዚህ ጋር የነበረው አንድ ኢለመንት ኮምፖዚሽኑ ፕሮዳክት ጋር ካለው ምን መሆን አለበት? ስቶይቺዮሜትሪው መመጣጠን አለበት፣ ወይም ደግሞ ኮኤፊሽንቱ የተመጣጠነ መሆን አለበት። ያንን ምን ብለን እንጠራዋለን? ባላንሲንግ ብለን እንጠራዋለን። ባላንሲንግ እንሰራለን። ባላንሲንግ ከሰራን በኋላ ካልኩሌሽኖችን ነው የምንሰራው ማለት ነው። ካልኩሌሽኖችን እንሰራለን። የመጨረሻው የሚሆነው ደግሞ ኬሚካል ሪያክሽን ሬቱን እናስቀምጣለን ማለት ነው። ሬት ኦፍ ኬሚካል ሪያክሽን ይሆናል ማለት ነው። ሬትስ ኦፍ ኬሚካል ሪያክሽን ሬቱን እንጽፋለን። እንዴት አድርገን በምን ፎርም ነው የምንገልጽ የሚለውን ተመልክተን ቻፕተር 6ን እናጠናቅቃለን። በቻፕተር 7 የምንነጋገረው አባውት ኬሚካል ኢኩሊብሪየም ይሆናል ማለት ነው። ይህ ኬሚካል ኢኩሊብሪየም የሚለው ኮንሰፕት ከግሬድ 11 ቻፕተር 5 ላይ የመጣ ኮንሰፕት ነው ማለት ነው። ግሬድ 11 ቻፕተር 5 ላይ ታገኙታላችሁ። በዚህ በኬሚካል ኢኩሊብሪየም በሚለው ቻፕተር ስር ደግሞ የምንመለከታቸው ወደ 5 የሚደርሱ ሌሎች ሰብቶፒኮች አሉ ማለት ነው። የመጀመሪያው ሰብቶፒክ ምንድን ነው? አቴንትመንት ኤንድ ካራክተሪስቲክስ ኦፍ ኬሚካል ኢኩሊብሪየም ነው ማለት ነው። አቴንትመንት ኤንድ ካራክተሪስቲክስ። ስለዚህ እንዴት ነው ኬሚካል ኢኩሊብሪየም ፎርም የሚሆነው? አቴን እንዴት ያደርጋል? እንዴት አድርገን ፎርም የምናደርገው? ኬሚካል ኢኩሊብሪየም ማለትስ ምን ማለት ነው? ታይፕ ኦፍ ኬሚካል ኢኩሊብሪየሞች አሉ እንግዲህ ታይፕ ሪቨርሰብል እና ኢሪቨርሰብል የምንላቸው። ስለዚህ ስለነሱ እንነጋገራለን ማለት ነው። እንዲሁም ደግሞ ካራክተሪስቲክሶች ውስጥ ምን ይመስላል? ኬሚካል ኢኩሊብሪየም ባህሪው ምንድን ነው? ካራክተር ማለት መገለጫ ማለት ነው አይደለ? ስለዚህ የኬሚካል ኢኩሊብሪየም መገለጫ ባህሪያቶቹ ምንድን ናቸው የሚለውን እዚህኛው ሰብቶፒክ ላይ እንመለከታለን። ሁለተኛ የምንመለከተው ሰብቶፒክ ደግሞ ኢኩሊብሪየም ኤክስፕሬሽን ኤንድ ኢኩሊብሪየም ኮንስታንት። ኢኩሊብሪየም ኤክስፕሬሽን ኢኩሊብሪየም ኤክስፕሬሽን እንዴት አድርገን ነው ኤክስፕረስ የምናደርገው? እንዴት አድርገን እንገልጸዋለን? ኢኩሊብሪየም እንዴት ነው የሚገለጸው? አረዋል አይደለ? ይሄው በምንመለከተው መልኩ። ስለዚህ እንደዚህ መሆኑን ስናይ አሁን ይሄ ሪቨርሰብል ሪያክሽን ነው፣ ተመላሽ ሪያክሽን ነው ማለት ነው። ስለዚህ እንዴት አድርገን ኤክስፕረስ እናደርገዋለን? ኢኩሊብሪየም ኤክስፕሬሽናችን ምን ይመስላል? እንዲሁም ደግሞ ኢኩሊብሪየም ኮንስታንት ወይም ደግሞ በተለምዶ ኬ ብለን የምናውቃት ወይም ደግሞ ኬሲ ብላችሁ ማየት ትይዛላችሁ። እሷስ ምንድን ነች? የአንድ ሪያክሽን ኢኩሊብሪየም ኮንስታንቱ ምን ይመስላል የሚለውን የምንመለከትበት ሰብቶፒካችን ነው። ኢኩሊብሪየም ኤክስፕሬሽን ኤንድ ኮንስታንት። ሌላኛው የምንመለከተው ደግሞ አፕሊኬሽንስ ኦፍ ኢኩሊብሪየም ኮንስታንት ነው ማለት ነው። አፕሊኬሽን የዚች እቺ ኬሲ ያልናት ወይም ደግሞ ኢኩሊብሪየም ኮንስታንቷ አፕሊኬሽኗ ምን ይመስላል ወይም ደግሞ ጥቅማ ምንድን ነው፣ ምን ነገሮች ላይ እንጠቀማታለን የሚለውን አፕሊኬሽኗን እንመለከታለን በዚህኛው ሰብቶፒካችን ስር ማለት ነው። ሌላኛው የምንመለከተው ደግሞ እዚህ ኬሚካል ኢኩሊብሪየም ላይ አባውት ሊ ቻርትረን ፕሪንሲፕልስ ነው ማለት ነው። አባውት ሊ ቻርትሊየር ፕሪንሲፕልስ ነው ማለት ነው። አባውት ሊ ቻርትሊየር ፕሪንሲፕልስ እንነጋገራለን ማለት ነው።
ሊቻርተር ፕሪንሲፕልስ እንግዲህ ኢኩሊብረም ላይ ያነሳቸው ሀሳቦች አሉ ማለት ነው። ወይም ደግሞ ፋክተር አፌክት የሚያደርጉት ነገሮች አሉ። አንደኛው ሲጨምር አንደኛው ይቀንሳል። የቴምፕሬቸር ኢፌክት ምንድን ነው? የፕሬሸር ኢፌክት ምንድን ነው? የቮሊም ኢፌክት ምንድን ነው? የሚሉትን የያዘ ኮንሰፕት ነው ማለት ነው ሊቻርተር ፕሪንሲፕል የምንለው። ስለዚህ ስለሱ ስለ ሊቻርተር ፕሪንሲፕል በዚህኛው ርዕሳችን የምንመለከት ይሆናል። በመጨረሻ ኬሚካል ኢኩሊብረም ላይ የምንመለከተው ደግሞ ማን ነው? አባውት ኢኩሊብረም ኤንድ ኢንዱስትሪ ነው ማለት ነው። ኢኩሊብረም ኤንድ ኢንዱስትሪ። ይሄ ኢኩሊብረም ኤንድ ኢንዱስትሪ የሚለው ሰብቶፒካችን ደግሞ ስለምንድን ነው የሚነግረን? ኢንዱስትሪ ላይ የኢኩሊብረም ኮንሰፕት ምንድን ነው? ኢኩሊብረም ኮንሰፕትን ተጠቅመን ኢንዱስትሪዎች ላይ ምን አይነት ነገሮችን ራን ማድረግ እንችላለን? ኢኩሊብረም ከኢንዱስትሪ ጋር ያለውን ውህደት መስተጋብር የምንመለከትበት ሰብቶፒካችን ይሆናል ማለት ነው። እነዚህ ሰብቶፒኮች ተነጋግረን ቻፕተር 7 እንጨርሳለን። ቻፕተር 8 ደግሞ የሚነግረን ስለምንድን ነው? ስለ ኤሌክትሮኬሚስትሪ ነው የሚያብራራው ማለት ነው። ይሄ ኤሌክትሮኬሚስትሪ የምንለው ቻፕተር ደግሞ በቻፕተር 8 በቻፕተር 8 ላይ ያስቀምጠናል ማለት ነው። በመጽሐፉ ደግሞ ከግሬድ 10 ቻፕተር 4 ላይ የምታገኙት ይሆናል። እንዲሁም ደግሞ ከግሬድ 12 ላይ ደግሞ በተመሳሳይ ቻፕተር 2 ላይ ያለ ኮንሰፕት ነው። ስለዚህ ሁለቱ ጋር ያለውን አይዲያ አንድ ላይ መርጅ አድርገን ቻፕተር 8 ብለን ኤሌክትሮኬሚስትሪን አዘጋጅተነዋል ማለት ነው። በዚህኛው ስር ደግሞ የምንመለከታቸው ሌላ 6 የሚደርሱ ሰብቶፒኮች አሉ። ያው ኢንትሮዳክሽን እንዳለ ሆኖ ማለት ነው። ኢንትሮዲዩስ እናደርጋለን። ኤሌክትሮኬሚስትሪ ምን ማለት እንደሆነ ዲፋይን እናደርጋለን። ዲፋይን ካደረግን በኋላ ደግሞ ስለ ኮንዳክቲቪቲ እንነጋገራለን ማለት ነው። ኮንዳክቲቪቲ፣ ኤሌክትሪካል ኮንዳክቲቪቲን እንነጋገራለን። አንድ ነገር እንዴት ነው ኮንዳክቲቪቲ የሚፈጠረው? አንድ ማቴሪያል ኮንዳክተር ነው፣ ሰሚ ኮንዳክተር ነው ወይም ደግሞ ኢንሱሌተር ነው የምንለው ምን አይነት ፕሮፐርቲዎች ሲኖሩት ነው የሚለውን በኤሌክትሪካል ኮንዳክቲቪቲ ስር እንመለከታለን። ሌላኛው የምንመለከተው ደግሞ የሪያክሽን አይነት ምንድን ነው? ሬዶክስ ሪያክሽን የምንለው ነው። ሬዶክስ ሪያክሽን የሁለት ስሞች ጥምረት ነው። ሬድ ማለት ሪዳክሽን ነው። ኦክስ ማለት ኦክሲዴሽን ነው። ሬዳክሽን ማለት ምን ማለት ነው? ጌኒንግ ኦፍ ኤሌክትሮን እንደሆነ እናውቃለን። ኦክሲዴሽን ማለት ሉዚንግ ኦፍ ኤሌክትሮን እንደሆነ እናውቃለን። ስለዚህ አጠቃላይ ስለ ሬዶክስ ሪያክሽን በዝርዝር በስፋት ደግሞ ቻፕተር 8 ላይ ስንደርስ የምንነጋገረው ነው የሚሆነው። ለማሳወቅ ያክል ግን ያው ከመግቢያ እንዳልኩት ምንድነው ይሄ ኮርስ ኮንተንት ነው። ስለዚህ ማሳወቂያ ስለሆነ ዋና ዋና ሀሳቦችን ብቻ እየገለጽኩ ነው የሚሄድላችሁ። ሬዶክስ ሪያክሽንን ከተነጋገርን በኋላ ደግሞ ሌላ የምንመለከተው ምንድነው? ኤሌክትሮ ኬሚካል ሴል ይሆናል ማለት ነው። ኤሌክትሮ ኬሚካል ሴል ይሆናል ማለት ነው። ኤሌክትሮ ኬሚካል ሴልን እንነጋገራለን። ምንድነው ኤሌክትሮ ኬሚካል ሴል? አኖድ ምንድነው? ካቶድ ምንድነው? ኤሌክትሮድ ምንድነው? ኤሌክትሮላይቲክ ሴል ምንድነው የሚለውን የምንነጋገርበት ሰብቶፒካችን ነው። ይህንን ከተነጋገርን በኋላ ደግሞ ሌላኛው የምንመለከተው ደግሞ ኤሌክትሮላይሲስ ኦፍ አኩዌስ ሶሉሽንስ ነው። አኩዌስ ሶሉሽንስ ላይ ኤሌክትሮላይሲስ ፕሮሰስ ምን እንደሆነ የምንመለከትበት ሰብቶፒካችን ይሆናል ማለት ነው። አባውት ኤሌክትሮላይሲስ እንነጋገራለን። ሌላኛው ደግሞ አባውት ኳንቲታቲቭ አስፔክትስ ኦፍ ኤሌክትሮላይሲስ። ይሄ ኤሌክትሮላይሲስ ደግሞ ኳንቲታቲቭ አስፔክቶቹ ምን ይመስላሉ የሚለውን በዝርዝር በስፋት እናወራለን። የመጨረሻ የምንመለከተው ደግሞ ቮላቲክ ሴል ነው። ኤሌክትሮላይቲክ ሴልን ከተነጋገርን ደግሞ ሌላ ማን እናያለን? ቮላቲክ ሴልን እናያለን። በመጨረሻ የምንመለከተው አባውት አፕሊኬሽንስ ኦፍ ዲስ ኤሌክትሮኬሚስትሪ ኮንሰፕት ይሆናል ማለት ነው። አፕሊኬሽኑን ተነጋግረን ቻፕተር 8ን እንጨርሳለን። በዚህ ዘመን ተማሪዎች ትምህርታዊ መረጃዎችን ለማግኘት ያለፉ ፈተናዎችን እንዲሁም ኖቶችን እና ውጤታማ የንባብ ዘዴዎችን በማፈላለግ ጊዜያቸውን ያባክናሉ። ለዚህም ነው ኢንትራንስ ትሪክስ ሁሉን በአንድ ያካተተ አፕሊኬሽን ይዞላቸው የመጣው። አፑን ከፕሌይ ስቶር እና አፕ ስቶር ካወረዳችሁ በኋላ ስትከፍቱት ሆም ላይ በየምዕራፉ የቪዲዮ ክላሶች፣ ኖቶች ከፈተናዎች ጋር ኤግዛም ላይ ስትገቡ ያለፉ ኢንትራንስ ፈተናዎች፣ ሞዴል እና ሚድ እንዲሁም የክላስ ፋይናል ፈተናዎች ተካተውበታል። አዳዲስ ትምህርታዊ መረጃዎችን ለማግኘት ሳትለፉ ኒውስ ውስጥ በመግባት ማግኘት የምትችሉ ሲሆን እንዲሁም ፕላነር ውስጥ የጥናት እቅድ አውጥተን አላርም ሳይቀር በጋራ ሞልተን እናነባለን። ኢንትራንስ ትሪክስ ከ9ኛ እስከ 12ኛ ክፍል ለሚገኙ ተማሪዎች በሙሉ። ለበለጠ መረጃ ቴሌግራም ቻናላችንን ተቀላቀሉ። በቻፕተር 9 ላይ ደግሞ የምንመለከተው አባውት ኦርጋኒክ ኮምፓውንድስ ይሆናል። ኦርጋኒክ ኮምፓውንድስ ከግሬድ 10 ከቻፕተር 6 ላይ እናገኘዋለን። እንዲሁም ደግሞ ግሬድ 11 ከቻፕተር በተመሳሳይ ቻፕተር 6 ላይ ያለ ኮንሰፕት ነው። ስለዚህ ከሁለቱ ያለውን ኮንሰፕት አንድ ላይ አድርገን በቻፕተር 9 ኦርጋኒክ ኮምፓውንድ ብለን መተናል። ኦርጋኒክ ኮምፓውንድ ላይ ደግሞ በተመሳሳይ የምንመለከታቸው
ወደ 5 የሚደርሱ ሰብ ቶፒኮች አሉ ማለት ነው። እነሱን ሰብ ቶፒኮች አሁን አሳውቃችኋለሁ። የመጀመሪያው ክላሲፊኬሽንስ ነው። ኦርጋኒክ ኮምፓውንድን ክላሲፋይ ነው የምናደርገው። ክላሲፋይ እናደርጋለን። ስለዚህ የስንት አይነት ኦርጋኒክ ኮምፓውንዶች አሉ፣ ምን ምንድን ናቸው፣ እንዴት አድርገን ክላሲፋይ እናደርጋለን፣ the way how we classify የሚለውን እንመለከታለን በክላሲፊኬሽን ስር። ሌላኛው የምንመለከተው ደግሞ ሃይድሮካርበንስ ነው። about ሃይድሮካርበንስ ይሆናል። ሃይድሮካርበን ከስሙ ራሱ እንደምንረዳው በምንና በምን ፎርም የሚሆን ነው ማለት ነው። ኦንሊ ሃይድሮጅን እና ካርበንን በውስጣቸው የያዙ ኮምፓውንዶች ሃይድሮካርበንስ ብለን እንጠራቸዋለን ማለት ነው። ሃይድሮካርበኖችን በተመሳሳይ ሁኔታ ክላሲፋይ እናደርጋለን፣ ኔሚንጋቸውን እንመለከታለን፣ ጥቅማቸውን እናያለን፣ እንዲሁም ደግሞ ጀነራል ፕሮፐርቲያቸውን በዝርዝር የምንመለከትበት ክፍላችን የሃይድሮካርበን ክፍል ይሆናል ማለት ነው። ሶስተኛ የምንመለከተው አባውት አልኮልስ፣ ኢተርስ፣ አልዲሃይድ፣ ኬቶንስ፣ ካርቦክሲሊክ አሲድ እና ኢስተር የመሳሰሉትን የምንመለከትበት ነው ማለት ነው። ዊ ሃቭ አልኮል አለኝ እዚህ ጋር፣ እንዲሁም ደግሞ ኢተር አለኝ፣ ኢስተር አለኝ፣ ካርቦክሲሊክ አሲድ አለኝ፣ ካርቦክሲሊክ አሲድ እንዲሁም ደግሞ ሌሎችን ኬቶንስ፣ አልዲሃይድ የምንላቸውን የመሳሰሉትን እንነጋገራለን በዚህኛው ሰብቶፒካችን። የመጨረሻው ሰብቶፒካችን የሚሆነው ቻፕተር ላይ ፋት ኤንድ ኦይልስ ነው ማለት ነው። ፋት ኤንድ ኦይልስ። ፋት እና ኦይል ምንድነው ልዩነታቸው? ፋት ምንድነው? ኦይል ምንድነው? ሳቹሬትድ ፋቲ አሲድ እና አንሳቹሬትድ ፋቲ አሲድ የምንላቸው ምንድናቸው? ልዩነታቸው፣ አንድነታቸው፣ እንዲሁም ደግሞ ጀነራል ፕሮፐርቲያቸው፣ ዩዛቸው ምን ይመስላል የሚለውን ፕሪፓሬሽን ቴክኒካቸውን፣ ሜቶዳቸውን አጠቃላይ ያለውን ነገር በዚህኛው ፋት ኤንድ ኦይልስ በሚለው ቻፕተር ስር ሰብቶፒክ ስር የምንመለከት ይሆናል። የቻፕተር 9 የመጨረሻ ሀሳባችን ማን የሚሆነው ጥቅሙ ነው ማለት ነው። የዚህ የኦርጋኒክ ኮምፓውንድ ምኑ ነው? ዩዝ ነው ማለት ነው። ዩዝ ኦፍ ኦርጋኒክ ኮምፓውንድስ። ኦርጋኒክ ኮምፓውንዶች ጥቅማቸው ምንድን ነው? ምን ምን አይነት ዩዝ አላቸው የሚለውን ቻፕተር 9 ኦርጋኒክ ኮምፓውንድ የመጨረሻ ኮንሰፕታችን ይሆናል። በመቀጠል የምንመለከተው ደግሞ የኦርጋኒክ ኮምፓውንድ ተቃራኒ የሆነውን ማለት ኢንኦርጋኒክ ኮምፓውንድ ነው። ከስሙ ራሱ እንደምንረዳው ኢንኦርጋኒክ ማለት በተፈጥሮ የማናገኛቸው የኮምፓውንድ አይነቶች ናቸው። በቻፕተር 10 ስር እንመለከታቸዋለን። ኢንኦርጋኒክ ኮምፓውንድን የምናገኘው በ10ኛ ክፍል ወይም ደግሞ የግሬድ 10 ላይ ዩኒት 3 ላይ ነው። እንዲሁም ደግሞ ግሬድ 12 ሲሆን ደግሞ ከዩኒት 1 ላይ የምናገኘው ኮንሰፕት ነው። ስለዚህ ሁለቱን አንድ ላይ ጨምቀን እዚህ ጋር አዘጋጅተንላቸዋል ማለት ነው። በዚህ በቻፕተር 10 ስር የምንመለከታቸው ደግሞ 3 ዋና ዋና ንዑሳን ሀሳቦች አሉ። የመጀመሪያው ኢንትሮዳክሽን ነው። ኢንትሮዲውስ እናደርጋለን። ኢንኦርጋኒክ ኮምፓውንድ ስር ኢንትሮዲውስ እናደርግ የምንመለከታቸው ነገሮች ምኖች አሉ? ኦክሳይዶችን መጀመሪያ እናገኛለን። ኦክሳይዶች ምንድን ናቸው? ታይፕ ኦፍ ኦክሳይዶች ምን ይመስላል የሚለው እናያለን። ሌላኛው የምንመለከተው አሲድን እናያለን። ቤዝ እንመለከታለን። እንዲሁም ደግሞ ሳልትን እንመለከታለን። ይሄ ኢንትሮዳክሽኑ ላይ የምናገኘው ነው። ኢንኦርጋኒክ ኮምፓውንድን ኢንትሮዲውስ በማድረግ ውስጥ የምናገኛቸው ናቸው። ሌላኛው የምንመለከተው ሰብቶፒክ ደግሞ ማን ነው? አሲድ ቤዝ ኢኩሊብረም ይሆናል ማለት ነው። አሲድ ቤዝ ኢኩሊብረም፣ አሲድ እና ቤዝ ያላቸው መስተጋብር ምን ይመስላል፣ የሁለቱ የአሲድ ቤዝ ኢኩሊብራ ምንድን ነው የሚለውን የምንመለከትበት ሰብቶፒካችን ይሆናል። ኢኩሊብሪየም። ሌላኛው የምንመለከተውና የመጨረሻው የኢንኦርጋኒክ ኮምፓውንድ ላይ የምንመለከተው ሰብቶፒካችን ደግሞ ስለ አዮናይዜሽን እናወራለን ማለት ነው። አዮናይዜሽን ምንድን ነው? ፓርሻል አዮናይዜሽን እና ኮምፕሊትሊ አዮናይዜሽን የምንላቸው ኮንሰፕቶች አሉ። አንድ ነገር ኮምፕሊትሊ ዲሶሴት ሲሆን እና ፓርሻል ዲሶሴት ሲሆን ምንድን ነው የሚያለያየው? አንድ ነገር ስትሮንግ ቤዝ እና ዊክ ቤዝ የሚያስብለው ምንድን ነው? ስትሮንግ አሲድ እና ዊክ አሲድ የሚያስብለው ምኑ ነው ካልን አዮናይዜሽኑ ነው። ፓርሻል እና አዮናይዝ የሚሆነው ወይስ ደግሞ ኮምፕሊትሊ አዮናይዝ የሚሆነው የሚለው ላይ ቤዝድ በመሆን ስለምንከፍል የመጨረሻ የምንመለከተው ደግሞ እዚህ ጋር ማን ይሆናል ማለት ነው? አዮናይዜሽን ይሆናል ማለት ነው። ከዚህ ጋር በተገናኘ ሌላ የምንመለከታቸው 3 ዋና ዋና ሀሳቦች አሉ። የመጀመሪያው ምንድነው? ኮመን አዮን ኢፌክት ነው። ኮመን አዮን ኢፌክት ይሆናል። ኦኬ፣ ኮመን አዮን ኢፌክትን ካየን በኋላ ደግሞ በፈር ሶሉሽንን እንነጋገራለን። አባውት በፈር ሶሉሽን እንዲሁም ደግሞ ታይትሬሽንን ተነጋግረን ቻፕተር 10 በዚህ መልኩ የምንጨርስ ይሆናል። በቻፕተር 11 ወይም ደግሞ ቻፕተር 11 ላይ ደግሞ የምንመለከተው አባውት ፖሊመርስ ይሆናል ማለት ነው። ይሄ ፖሊመር የምንለውን ኮንሰፕት ደግሞ የምታገኙት የት ነው? ግሬድ 12 ቻፕተር 4 ላይ ነው ወይም ደግሞ ዩኒት 4 ላይ ይሆናል ማለት ነው። በዚህ በፖሊመር ስር ደግሞ የምንመለከታቸው ዋና ዋና
ሶስት ነገሮች አሉ። የመጀመሪያው ምንድነው? ኢንትሮዳክሽን ነው። ኢንትሮዲውስ ነው የምናደርገው። ኢንትሮዳክሽን ይኖረኛል። ፖሊመር ምንድነው? ፖሊመራይዜሽን ምንድነው? ሞኖመር ምንድነው? ሞኖመር እና ሞኖመር አንድ ላይ ፖሊመርን ፎርም እንዴት ነው የሚያደርጉት? ፖሊመራይዜሽን ምን ይመስላል የሚለውን በዚህኛው ላይ የምንመለከት ነው የሚሆነው፣ ወይም ደግሞ ኢንትሮዳክሽን ላይ እንመለከታለን። ሶስት ብቻ ነው ያሉት ዋና ዋና ቶፒኮች። ፖሊመር አጠር ያለ ቻፕተር ነው። ሁለተኛው የምንመለከተው ሰብ ቶፒካችን ደግሞ ፖሊመራይዜሽን ሪያክሽን ነው ማለት ነው። ፖሊመራይዜሽን ሪያክሽን ምንድን ነው? ሞኖመር እና ሞኖመር አንድ ላይ ፎርም አድርገው ፖሊመርን ፎርም የሚያደርጉበት ሪያክሽን ስሙ ፖሊመራይዜሽን ተብሎ ይጠራል ማለት ነው። ስለዚህ ፖሊመራይዜሽን ሪያክሽን ላይ ደግሞ የምንመለከታቸው ሁለት አይነት ሪያክሽኖች አሉ። አዲሽን ሪያክሽን አለ። አዲሽን ሪያክሽን የምንለው የሪያክሽን አይነት እዚህ ፖሊመራይዜሽን ሪያክሽን ላይ፣ እንዲሁም ደግሞ ሌላም የሪያክሽን ታይፕ አለ። እሱንም አብረን የምንመለከት ይሆናል። ሶስተኛውና የመጨረሻ በዚህኛው ቻፕተር ስር የምንመለከተው ደግሞ ማን ነው? ክላሲፊኬሽንስ ኦፍ ፖሊመርስ ነው። ፖሊመሮችን እንከፍላቸዋለን። ቴርሞሴቲንግ እና ቴርሞፕላስት ፖሊመር ብለን እንጠራቸዋለን። በዛ ስር ደግሞ የተለያዩ የፖሊመር አይነቶች አሉ ማለት ነው። እሱን በዚህኛው የቻፕተሩ ስፔሲፊክ ክፍል ስር ነው የምንመለከተው። ስለዚህ ክላሲፊኬሽንስ ኦፍ ፖሊመር ክላሲፊኬሽኑን እንነጋገርና እንጨርሳለን። ኢንትሮዲውስ እናደርጋለን፣ ፖሊመራይዜሽን ሪያክሽን እናያለን፣ እንዲሁም ክላሲፊኬሽን ኦፍ ፖሊመርን የምንመለከት ነው የሚሆነው። 12ኛው ቻፕተራችን ይቅርታ 12ኛ ቻፕተር ላይ የምናገኘው ደግሞ ሜታል ኤንድ ነን ሜታል ነው። ይህን ሜታል ኤንድ ነን ሜታል የምንለው ቻፕተራችን የምናገኘው ግሬድ 10 ላይ ቻፕተር 5 ላይ ይሆናል ማለት ነው። ከዛ የምናገኘው ኮንሰፕት ነው። በተመሳሳይ ይሄኛውም አጠር ያለ ነው፣ ልክ እንደ ቻፕተር 11 ሁሉ ማለት ነው። በዚህ ስር የምንመለከታቸው ደግሞ ሶስት ቶፒኮች አሉ፣ ወይም ደግሞ ሰብ ቶፒኮች አሉ። የመጀመሪያው ምንድነው? ኢንትሮዳክሽን ነው። እንደተለመደው ኢንትሮዲውስ ነው የምናደርገው። ኢንትሮዳክሽን አለ፣ ኢንትሮዲውስ እናደርጋለን። ሜታል ምንድነው? ነን ሜታል ምንድነው? ሁለቱ የሚያለያያቸውስ ፕሮፐርቲያቸው ምን ይመስላል የሚለውን እናያለን። በመቀጠል ደግሞ የምንመለከተው ምንድነው? ጀነራል ፕሮፐርቲ ነው። ጀነራል ፕሮፐርቲስ ኦፍ ሜታል ኤንድ ነን ሜታል እናያለን። እንዲሁም ደግሞ ፕሮዳክሽንስ ኦፍ ሰም ሜታልስ፣ ፕሮዳክሽን ኦፍ ሜታልስ እንዴት አድርገን ነው ሜታሎች ደግሞ እንዴት ሆኖ ነው ፕሮዲውስድ የሚደረጉት፣ ኢንዱስትሪያሊ ነው ፕሮዲውስ የምናደርጋቸው ወይስ በተፈጥሮ የምናገኛቸው ሜታሎች አሉ የሚሉትን በፕሮዳክሽንስ ኦፍ ሜታል በሚለው ሰብ ቶፒካችን ስር እንነጋገራለን። የመጨረሻው የሚሆነው ደግሞ ምንድነው? ፕሮዳክሽንስ ኦፍ ሰም ኢምፖርታንት ነን ሜታልስ ይሆናል ማለት ነው። ፕሮዳክሽንስ ኦፍ ሰም ኢምፖርታንት ነን ሜታልስ፣ ፕሮዳክሽንስ ኦፍ ነን ሜታልስ። ይህን ተነጋግረን ቻፕተር 12ን እንጨርሳለን። በቻፕተር 13 ደግሞ የምንመለከተው ኬሚስትሪ ኤንድ ኢንዱስትሪ የሚለውን ይሆናል። ይሄ ኬሚስትሪ ኤንድ ኢንዱስትሪ የሚለው ደግሞ የምናገኘው ግሬድ 12 ዩኒት 3 ላይ ይሆናል ማለት ነው። 12ኛ ክፍል ቻፕተር 3 ላይ የምናገኘው ኮንሰፕት ነው። ይሄኛውም ሶስት የሚደርሱ ሶብ ቶፒኮች በስሩ አሉት ማለት ነው። የመጀመሪያው ኢንትሮዳክሽን ነው። ያው ኢንትሮዲውስ እናደርጋለን። ኬሚስትሪ ምንድን ነው? ኬሚስትሪ እና ኢንዱስትሪ ያላቸው መስተጋብር ምን ይመስላል? የኬሚስትሪ ኮንሰፕትስ ኢንዱስትሪን በምን ያህል ደረጃ ነው የሚያግዘው የሚለውን የምንመለከት ይሆናል ማለት ነው። በመቀጠል ደግሞ የምናወራው ስለ ናቹራል ሪሶርስ ኤንድ ኢንዱስትሪ ነው ማለት ነው። እንዴ እንደሚታወቀው ታዳሽ የሆነና ታዳሽ ያልሆነ ሪሶርስ ብለን እንከፍለዋለን አይደለ? ሪሶርስን ሪኒዌብል እና ናን ሪኒዌብል ሪሶርስ ብለን እንከፍላቸዋለን ናቹራል ሪሶርሶችን። ስለዚህ ናቹራል ሪሶርሶች ለኢንዱስትሪ የሚያገለግሉት እንዴት ነው? በምን አይነት መልኩ ነው ስንል በሮ ማቴሪያልነት መልኩ ነው። ግብአት ነው የሚሆኑት ለኢንዱስትሪ። ምንድን ናቸው እነዚህ? ሮ ማቴሪያልስ ናቸው ማለት ነው። ስለዚህ በምን መልኩ ነው ሮ ማቴሪያል የሚሆኑት? እነሱን ተጠቅመን ደግሞ ምን አይነት ነገሮችን ፕሮዲውስ ማድረግ እንችላለን የሚለውን እንነጋገራለን ማለት ነው። ስለ ናቹራል ሪሶርስ እንነጋገራለን። የመጨረሻው ደግሞ ማኑፋክቸሪንግ ኦፍ ቫሉዌብል ፕሮዳክትስ ነው። በጣም ጠቃሚ የሆኑ አሁን ምድር ላይ ስንኖር የምንጠቀማቸው የተለያዩ ፕሮዳክቶች እንዲሁም ደግሞ ኬሚካሎች አሉ ኢንዱስትሪያሊ ፕሮዲውስድ የሚደረጉ። እነሱ እነማን እንደሆኑ ቫሉዌብል የሆኑትን ፕሮዳክቶች እንመለከታለን። ለምሳሌ አሞኒያ ሊሆን ይችላል፣ NH3 አሞኒያ ሊሆን ይችላል። እንዲሁም ደግሞ ናይትሪክ አሲድ ሊሆን ይችላል። እንዲሁም ደግሞ ሌላ የምናገኛቸው እነማን ነው? NPK ተብሎ የሚጠሩ የምን አይነቶች አሉ? ፈርቲላይዘሮች አሉ። ፈርቲላይዘሮች
ላይዘርስ እነዚህንና ሌሎች ቫሉዌብል የሆኑ ፕሮዳክቶችን እንዴት ማኑፋክቸር ይደረጋሉ? ማኑፋክቸሪንግ ፕሮሰስ ስቴፓቸው ምን ይመስላል? ምን ፕሮሰስን ተከትለን ነው እነዚህን እና ሌሎችንም ቫሉዌብል ፕሮዳክቶች እና ኬሚካሎች ኢንዱስትሪያሊ የኬሚስትሪ ኮንሰፕትን ተጠቅመን የምናመርተው የሚለውን በዚህ በቻፕተር 3 ላይ አይተን ቻፕተር 3 እናጠቃልላለን። የመጨረሻው ቻፕተራችን የሚሆነው ቻፕተር 14 ኢንቫይሮንመንታል ኬሚስትሪ ነው። እንግዲህ ኬሚስትሪ የማይገባበት ቦታ የለም፣ ብዙ ኤሪያዎች አሉት። በቻፕተር 1 እንደነገርኳችሁ ስኮፑ በጣም ሰፊ ነው። ኦርጋኒክ ላይ ይገባል፣ ኢንኦርጋኒክ ኬሚስትሪ እናያለን፣ ፊዚካል ኬሚስትሪ እናያለን፣ አናሊቲካል ኬሚስትሪ እናያለን፣ ኢንቫይሮንመንት ጋር ይገባል። የኬሚስትሪ ስኮፕ ቫስት ነው። ስለዚህ የመጨረሻው ቻፕተራችን የሚሆነው የኬሚስትሪ እና የኢንቫይሮንመንትን ውህደት የምንመለከትበት ነው። ይህንን ቻፕተር የምናገኘው ግሬድ 12 ቻፕተር 5 ላይ ይሆናል ማለት ነው። ኢንትሮዲውስ እናደርጋለን። መጀመሪያ ኢንቫይሮንመንት ምንድን ነው? ኮምፖነንት ኦፍ ኢንቫይሮንመንቶቹ ምንድን ናቸው? እዚህ ጋር የምንመለከተው ምን እናያለን? ኮምፖነንቶችን እንመለከታለን ማለት ነው። እንዲሁም ደግሞ ሳይክሎችን እንመለከታለን። ናቹራል ሳይክሎች ማለት ነው። የተለያዩ የናይትሮጅን ሳይክል ሊሆን ይችላል፣ ዋተር ሳይክል ሊሆን ይችላል። ስለዚህ የተለያዩ ሳይክሎችን የምንመለከትበት ሰብ ቶፒካችን ነው ማለት ነው የመጀመሪያው። ሁለተኛው ቶፒካችን የምንመለከተው ደግሞ አባውት ኢንቫይሮንሜንታል ፖሊሽንስ ነው። ፖሊሽንስ እንዴት ይከሰታል ወይም ደግሞ ብክለት እንዴት ይከሰታል የሚለውን የምንመለከትበት ነው ማለት ነው። ብክለት እንዴት እንደሚከሰት እናያለን። ኢንቫይሮንሜንታል ፖሊሽን፣ ስለዚህ ታይፕስ ኦፍ ኢንቫይሮንሜንታል ፖሊሽኖችን እንመለከታለን ማለት ነው። ለምሳሌ ኤር ፖሊሽን ሊሆን ይችላል፣ ላንድ ፖሊሽን ሊሆን ይችላል፣ ዋተር ፖሊሽን ሊሆን ይችላል ማለት ነው። እነዚህና መሰል የፖሊሽን አይነቶችን የምንመለከትበት የፖሊሽን አይነታችን ምን ተብሎ ይጠራል? ኢንቫይሮንሜንታል ፖሊሽን ብለን እንጠራለን። ስለዚህ ስለ ኢንቫይሮንሜንታል ፖሊሽን እንነጋገራለን። የመጨረሻው ኮንሰፕታችን የሚሆነው ምንድነው? ግሎባል ዋርሚንግ ኤንድ ክላይሜት ቼንጅስ ነው። ግሎባል ዋርሚንግ ምንድን ነው? እንዴት ይከሰታል? የሚለውን ደግሞ እንነጋገራለን። የዓለም ሙቀት መጨመር በምን ምክንያቶች ነው የሚነሳው? በምን ምክንያቶች ሊጨምር ይችላል? በዚህ በግሎባል ዋርሚንግ አማካኝነት ደግሞ የሚፈጠሩ የክላይሜት ቼንጅ አይነቶች አሉ። ስለዚህ እነሱን ምን ብለን ነው የምናውቃቸው? ክላይሜት ቼንጅ እንዴት ይፈጠራል? የአየር ንብረት ለውጥ እንዴት ነው የሚፈጠረው? የሚሉትንና ሌሎች ተያያዥ ከዚህ ጋር የተገናኙ እንደ ግሪንሃውስ ኢፌክት፣ እንደ ግሪንሃውስ ጋዝ ያሉ ኮንሰፕቶችን በዚህኛው ቻፕተራችን ተመልክተን እንጨርሳለን ማለት ነው። የዛሬ ቪዲዮአችን በአጠቃላይ የነበረው በ2019 ዓመተ ምህረት የኢንትራንስ ኤግዛም ተፈታኝ ተማሪዎች የኬሚስትሪ ኢንትራንስ ኤግዛም ኮርስ ኮንተንቶችን በአዲሱ ካሪኩለም መሰረት አዘጋጅተንላችሁ ያቀርብላችሁ ቪዲዮአችን ይህንን ይመስላል ማለት ነው። እኚህንና መሰል ሌሎች ቪዲዮዎችን ለማግኘት ኢንትራንስ ትሪክ የሚለውን የቴሌግራም ቻናላችንን በመቀላቀል የተለያዩ መረጃዎችን ማግኘት የምትችሉ መሆኑን ከወዲሁ ላሳውቃችሁ እወዳለሁ ማለት ነው። እንዲሁም ደግሞ ኢንትራንስ ትሪክ የሚለውን አፕሊኬሽናችንን ከአፕ ስቶር እንዲሁም ደግሞ ከፕሌይ ስቶር ላይ በማውረድ ቤተሰብ እንድትሆኑ እጋብዛችኋለሁ። መልካም ጊዜ፣ መልካም ቆይታ።